ሰው በደንብ አዳምጡ። ማንኛውም ሰው ንስሐ በገባ ቁጥር ማህተሙ ቲተሩ ቅዱስ ቁርባን ነው። ንስሐ ገብቶ ቀኑና ወስዶ ይፍቱኝ ካለ በኋላ ቅዱስ ቁርባን ካልተቀበለ ንስሐው ተቀባይነት አይኖረው። ይሄን ታውቃላችሁ። ለዚህ ነው ቶሎ ቶሎ የምንቀበለው ተቀበሉ የሚባለው። ያ ማለት በተቀበላችሁ ቁጥር ንስሐ ግቡ ወይም በንስሐ በገባችሁ ቁጥር ተቀበሉ ሲባል ምን ማለት ነው? አንድ ጊዜ ለምሳሌ እኔ ንስሐ ከገባሁኝ ቀኑና ወሰድኩኝ በል፣ ከዛ የተሰጠኝን ቀን ጨረስኩኝ፣ ቅዱስ ቁርባን ተቀበልኩኝ። ከዛን ቀን ጀምሮ ኃጢአቱን ካልደገምኩትና በንጽህና ምኖር ከሆነ አሁንም እንደገና ንስሐ መግባት አይጠበቅብኝም። ቅዱስ ቁርባኑ ላይ መቀጠል ነው ያለብኝ። ግን ስህተት ካለ በመካከል ምንድነው የማደርገው? እጽፈዋለሁ። የሚመች ቦታ ላይ ሲሆን ንስሐ ልገባበትና ቀኑን አልወስድበት። ግን ቅዱስ ቁርባን መቋረጥ የለበትም። ያ ስህተት ከሰራችሁት በኋላ ትጽፉታላችሁ እንዳትረሱት። ከዛስ ወዲያው የምትችል ከሆነ በወር ቶሎ መናዘዝ። ግን ቶሎ መናዘዝ ሲባል ያንን ኃጢአት ራሱ በተደጋገመ ቁጥር ከሆነ ማቆም፣ ስጋው ደግሞ ማቆም አለባችሁ። ስጋው ደግሞ መቆም አለበት። አንድን ኃጢአት በተደጋጋሚ የምትሰሩት ከሆነ ስጋው ደግሞ ታቆሙና ምን ታደርጋላችሁ? ያንን ኃጢአት ለማቆም መለማመድ አለባችሁ። ዝሙትም፣ ግሎሲብም፣ ሲጋራም፣ ጫትም፣ ሱስም፣ ሌብነት ምንም ይሁን ብቻ የሆነ ነገር በእናንተ ህይወት ውስጥ ሚዛን መበደልም፣ ነጋዴ መሆን የሆነ ነገር ችግር ካለ እሱን ነገር ለማቆም ተለማምደህ ነው ከዛ እንደገና መቀበል ያለብህ እንጂ በየወሩ እሱን ራሱን ኃጢአት እንደገና እየሰራው አሁን ንስሐ እየገባ አንተም ትሰለቻለህ፣ ንስሐ አባትም ይሰለቻል። ስለዚህ ምን መሆን አለበት? ብትችል እግዚአብሔር ባንተ ላይ በደንብ እንዲከብርና መንፈስ ቅዱስን በደንብ እንድትሞላ ያንን ክፉ ልማድ ለማቆም ልምምድ ውስጥ መግባት። ለምን ስጋው ደሙን ትፈልገዋለህ? 10 ጊዜ እኮ ስጋው ደሙን የምትወስደው እኮ ክርስቶስ ስለሚናፍቅህ ነው። ኃጢአቱን ግን ማቆም አልቻልክም ማለት ነው። ስለዚህ 10 ጊዜ ቅዱስ ቁርባን እንድንቀበል የምንታዘዘው ለምንድን ነው? ንስሐ ገብተን እግዚአብሔር ይፍታ ቀኑና ወስደን ስንጨርስ እግዚአብሔር ይፍታ ከተባልን በኋላ ዝም ብለን ቤት ከተቀመጠን ጥቅም የለውም። ስጋው ደግሞ አንድ ጊዜ መውሰድ ያስፈልጋል። ማህተሙ እሱ ነው። አንድ ድርጅት፣ አንድ መስሪያ ቤት ደብዳቤ ወደ ሌላ ድርጅት ሲልክ ማህተም ከሌለው የማን ዱርዬ ጻፈው ነው የሚባለው አይደል? ማህተም ያስፈልጋል። ያ ደግሞ የክርስቶስ ስጋና ደም የበጉ ማህተም ይባላል፣ የበጉ ደም ይባላል ይላል ራዕየ ዮሐንስ ላይ። በነጭ ልብሳቸው ላይ የበጉ ደም ምልክት ያለባቸው እነሱ ብፁዓን ናቸው ነው የሚለው። በበጉ ደም ልብሳቸውን ያጠቡ ይላል። ያ ማለት ማህተም ማለት ነው። ልብሳቸውን ያጠቡ ማለት ንስሐ ነው፣ መታጠብ ንስሐ ነው። በበጉ ደም ያጠቡ ማለት ደግሞ ንስሐ ከገቡ በኋላ ቅዱስ ቁርባን የተቀበሉ ብፁዓን ናቸው ነው የሚለው እንጂ ዝም ብሎ መሀል ላይ መቅበት አይደለም። እሺ ሄሎ ማይድር እያላችሁ ምጽፉ ሰዎች እንደው እስቲ ባካችሁ አዳምጡ።